በረን ጀምር የምነገር ነው ሲለን ዶላ ቀጥል ሰውዬ ጀምር ተባልክ አይደለም እንዴ ጀምር ቁጥር ማስገባት ትችላለህ እዚህ መምጣት አይጠበቅብህም እሺ አሁን ነው ልከዋለሁ ችግር የለም እሺ አመሰግናለሁ ከየትኛው ባንክ እንደሆነ ገንዘቡን ያስተላለፈው በቀላሉ ማወቅ ይችላል ነገር እንዳስተላለፈው በሰው ሳስ ማወቅ ይኖርብናል ገንዘቡን ልክ አካውንት ውስጥ ሲያስገባ ከባንኩ ይደውላሉ ከዛ ለናንተ ሰው ይልካሉ በቅርቡ እንገናኛለን ባንካለን በቅርቡ ወዳለው ባንክ ደርሼ እመጣለሁ አንቺ ሻንጣሽን አዘጋጅተሽ ጠብቂ ስመለስ ጊዜ ተመጣጣለሽ በ30 ደቂቃ ውስጥ ብዙ ነገር ማድረግ ይቻላል ሰላም ይደረሰ እሺ ገንዘብ መቼ ነው ከሁለት ደቂቃ በፊት ከየትኛው ቅርንጫፍ እሺ ቆያለሁ ቅርንጫፍ እሺ አመሰግናለሁ ጥሩ ዘይር ቱፋን የመጨረሻ ጊዜ መቼ ነበር የደወልኩት መቼ ነበር ከ30 ደቂቃ በፊት መሰለኝ ጥሩ የትኛው ጎረቤት ነው ከቅርንጫፍ ጋር የሚገናኘው ራሻዲ እንዴማ በጣም ሩቅ ነው ጓደኛ ወደዛ አካባቢ ለመሄድ ራሱ ሰዓት ይወስዳል አንተ ልጅ ሂድና አምጣልን ኑሯችን ደረቀ እኮ ሂድ እስኪ አንተ ልጅ ሂድና አምጣልን ኑሯችን ደረቀ እኮ ሂድ እስኪ ካለበት የ30 ደቂቃ መንገድ እርግጠኝነት መቼም ብቻውን ሊሆን አይችልም ራሱን እዛውነት ማለት ነው እስኪ ውስጥ የኔ ወደ ለትንሽ ደቂቃ ጠብቂ 2 ደቂቃ ልንሄድ ነው ይሄኔ ወንድሜ ጭንቅላት ነው ሁሉም ነገር ሂሳብ ነው የኔ ጭንቅላት ደግሞ ኒሃት ኦፍ የት ነው የምመጣው እሺ የምመጣው ስትይ ፖሊሶች ውስጥ በፊት ለፊቱ በር በኩል ናቸው በጀርባ በር ቀስ ብዬ ወጥቻለሁ በጀርባ ዛሬ እንደማላጣ ታውቃለህ እንደዚህ አዲስ ነገር አይሆንም እያደረክ ነው ምን ላደርግ እችላለሁ እየሰራው ነው ባዶ የሬሳ ሳጥን ምንድን ነው ያገኘው የምናሸንፍበትን መንገድ እየፈለኩ ነው የምን ማሸነፍ ነው ይሄን እስኪ
ነበር የፈለግሽው? ከልጅሽ ጋር ቤት ውስጥ ብትቀመጥ ይሻል ነበር። በዚህ መንገድ እኔን ማዋራት ከቀጠልክ በጣም አስቀይማለሁ። ሸቃባል። ይህንን የማደርገው ከልጅ ጋር አብረን መሆን ልትችል አስቤ እንደሆነ ታውቃለህ። ምን ሆነሽ ነው እንደዚህ ምስኪን ሆነሽው? ወይስ መስሎኝ ነው? ላለፉት 2 ቀናት በጣም ስትንከባከበኝ ነበር። ለዘመኑ ስትንከባከበሽ ነበር። ወንጀለኛ ለመጠቆም ነበር።
እርዳታ ፈልጌ ሩጬ ለማምለጥ ሞከርኩኝ። እሱ እየተከተለኝ ነበር። ሄሎ ሰላም፣ እባካችሁ እዚህ ጋር አደጋ ተፈጥሯልና አምቡላንስ ቶሎ ብላችሁ ላኩልን እባካችሁ። በጣም አደጋ ነው። ስሮት ተከተለኝ። ከኋላ መነኛ አፍኖኝ ነበር። እኔ ምንም አላደረኩትም። መኪና ገጭቶት ነው። መኪና ገጭቶት ነው። እስር ቤት መግባት አልፈልግም። እህትና ወንድም እንደመሆናችን እስር ቤት እንዳትገቢ ስትል አንድ ታሪክ እንፈጥራለን። ቱፋንን መስዋዕት ታደርጊዋለሽ። ይህንን ለማድረግ ቱፋን እንዳትረስ ማስመሰል ትችያለሽ። ከዛስ ቱፋን ይሞታል። አይሆንም፣ መጨረሻ አልችልም። ይህ የምርጫ ጉዳይ አይደለም፣ ግዴታ ነው። እሺ ውሳኔ ላይ ደርሻለሁ። እና እሺ ውሳኔ ላይ ደርሻለሁ። እና ያልከውን ነገር አደርጋለሁ። ቱፋንን ከስር የሚወስድበት መንገድ ትፈልጊያለሽ? ቱፋን እንደወጣ ነገር ነው፣ ግን እዚሁ አካባቢ ነው ያለው። በ30 ደቂቃ ውስጥ ይመለሳል። ስለዚህ በ30 ደቂቃ ውስጥ ማድረግ ይችላል። መጀመሪያ የእስር ቤት ማስተካከል በግዴታ ስታደርግ የነበረው ነገር ይገባል። ስለዚህ ቤት ማድረግ ይቻላል። በዛ ሰዓት ሰላም ለምትችላል ማለት የምር እንዲመስል ማለት ነው። አይን ማግኘት ይችላል። እሺ ሌድ ነው። ቤት ውስጥ አንድ ነገር እንዳለ ይችላል። ተባለ ከዛ እርዳታ ፈልገህ ስትጮህ የሰማሽና መጣ። እርዱኝ እባካችሁ እርዱኝ። ሲመለስ ልክ እንዳየሽ ነው። አይን ማግኘት ቱፋን ያየዋል። ከዛ ማምለጥ ትችያለሽ። ቱፋን ከጀርባሽ መምጣት የማይቀር ነው። ምክንያቱም እንደተፈጠረና ምን እንዳደረገው ነበር። መንገድ ላይ ለድንገት እንደመጣ ስብሱ በቃ የጫነ መኪና በዛው አካባቢ ይጠብቅሻል። ዋናው ሀሳቤ የማይታይ ቦታ ላይ ይጠብቅሻል። ካሜራ በቦታው ይኖር ይሆናል። ወደ መንገድ ትወጫለሽ። ቱፋንን ከጀርባሽ ይዘሽ ነው የምትሄጂው። እንደዛ ማድረግ ካልቻልሽ ግፍ ይበላሻል። ዋናው መንገድ ላይ ሲገባ ካሜራው ሁሉንም ነገር ይቀርጻል። ሹፌሩም ሆነ አንቺ ማናችሁ ማለት ታሰቡ ግልጽና የሚታመን አደጋ ነው። ግን የቱፋን ታሪክ እዚህ ያበቃል። አበቃለ። ቱፋን ከማል ቱፋን ሞቷል። አፍኖኝ ነበር። ከማል መነኛ አፍኖኝ ነበር። እኔ እየሮጥኩ ነበር። ከማል የሚገርም ነው ጓደኛዬ። የራስህን ችግር ውስጥ ነው የከተትከው። ማለት ይህን ከሆነ ቦታ ብቅ የምትል ይመስል ጭንቀት ውስጥ ነው ያለው። በእሱ ምክንያት አልተጨነኩም። አንቺም አልገባሽም። ቱፋን አሱን አፈናት የሚባለውና አደረገ የተባለው ምንም እውነት አልመሰለኝም። ጭራሽ ለምን አልቻልኩም? ስራችን ባለው ነገር ላይ ነው። ጥያቄው አብቅቷል። ካሜራዎቹ በመፈተሽ ላይ ናቸው። የመኪናውን ሹፌር እናናግራለን እና አሱ ስትል የነበረው ነገር አለ። ጠባቂው ሲል የነበረውን ነገር አሱ ያለችውን ነገር ያረጋግጣል። ቱፋን አሱን አፍኗት ነበር። ቤት ውስጥ በግድ አስቀምጧት ነበር። ቀሪውን ታውቃለህ። አፍኖ ከሀገር ላይ ያስወጣት ነበር። አንድ ነገር አለ። አንድ ነገርም አለ። ተመልከተው። ስለፈራ ስኳሩ መሟሟቱ አይቀርም። እንደ ምሳሌ ያዘው። ሻዩ ቀዝቅዟል እኮ። ይሄ አሊ የሚባለው ማለት የሲንተል ጽዳት ድርጅት ባለቤት መናገር ያለበትን ተናግሯል። ከቱፋን ጋር ስምምነት ነበራቸው። እሺ ያንን ሰውዬ እኔም አላምነው፣ ግን ሰውዬ የተናገረውን የሚቃረን ነገር እስካሁን አልሰማንም። በቃ ይኸው ነው። እነዛን ማስረጃዎች እንዴት እንደሚሸፍኗቸው በደንብ አውቃለሁ። ቱፋንን እየፈለግኩ ባለሁበት ሰዓት አይኖቼ ወደ አንተ ብዙ ጊዜ ሄደው ነበር። ብራቮ፣ ጥሩ ነገር ለማድረግ ችለናል። ሲወስዱ ቱፋን ካነር በግድ ይዞ እንዳስቀመጠለው ፖሊስ ተናገረኛል። አሱን አታውቃትም። ከዚህ ውጪ ምንም ነገር አላየም። ሌላ ነገር አታውቅም። ግን አትበል።
አንተ ነህ ሲስተሙን የዛን ቀን ያስተካከልከው። ጉቦውን ወሰድክና በቃ አበቃ። አሁን መሄድ ትችላለህ። አሁን ወደሚቀጥለው ደረጃ እንሄዳለን። በድጋሚ ተመሳሳይ አሰራር እንጠብቀው። የቱፋን ሞት አሁን ለእኛ በጣም ይጠቅመናል። በምንችለው ነገር ሁሉ የተፈጠሩትን ወንጀሎች ሁሉ እሱ እንዳደረጋቸው ለማስመሰል መሞከር አለብን። ጉርካን ያለበት ሆስፒታል ትሄዳለህ። አንድ ሰው እዛ እንዲኖር ታደርጋለህ። ጉርካን አይኑን ገለጠ የሚል ሰው ይሆናል ማለት ነው። ከዚያ ያንን ዜና ለሁሉም ሰዎች በተቻለ ፍጥነት እንዲታወቅና እንዲዳረስ ታደርጋለህ ማለት ነው። ከዛ አኔል ቶንኮዙን ታገኝልኛለህ። ስራችንን ስለጨረስን ይህንን ከተማ ጥለሽ ትወጫለሽ። ስለዚህ አኔል ቶንኮዙን ብቻ ፊት ለፊት ልናሳይ የምንችለው። ተግባባን? ወሳኝ የነፍስ ግድያ እቅዳችን ይህንን ይመስላል። ይህንን እንደማታምን አውቅ ነበር። እሺ አንዳንድ የያዝኳቸው ነጥቦች ነበሩ፣ እሱን አልክድም። ግን ቀድሜ ነግሬህ ነበር። ጊዜው ሲደርስ ነው ለሁሉም ነገር መልስ ልናገኝ የምንችለው። ስለዚህ የመኪና ጉዳይ ምን ታያለሽ? ማለት የመኪናው ቱፋንን ሲገጨው ታስበውበት የተደረገ ነገር አይመስልሽም? የትልቅ መኪና ሹፌሮች በዛ መንገድ ላይ ቀኑን ሙሉ ሲያልፉ ነው የሚወዱት። ማለት ለጊዜው ምንም ልንጠረጥር አንችልም። ግን ስታስቢው ይህንን ገዳይ የምናይበት ሌላ መንገድ ሊኖር አይችልም? አይ ለጊዜው የምንቀበላቸው ነገሮች እኮ እውነቴን ነው የምልሽ፣ ቆንጆ እቅድ ነው። አሁንም እቅድ ነው እያልክ ያለው? አሱ ወይም ኤሚር ለምን እንደዚህ አይነት ነገር ሊያደርጉ ይችላሉ? ሌሎችንም የወዛን ጉዳዮች ወስደሻል። አሱ ለምን እንደዚህ አይነት ነገር ታደርጋለች እያልሽ ነበር። ኦዛን የገደለችው አሱ ነች። ቱፋን ይህንን ነገር እኔ አላደረኩም ልል ነበር፣ ግን አድርጌዋለሁ። ፈልጌ ሳይሆን ነገሮች አስገድደውኝ ነው ያደረኩት። በህይወት መኖር ለዚህ ሁሉ ቅጣቴ ነው። እሺ ኦፍ ቱፋን፣ ይህንን እቅድ ባላደርግ ይሻለኝ ነበር። ከማን ነው ጥፋተኛ? ግን ቃል እገባልሃለሁ፣ ላደረጉት ነገር በሙሉ ዋጋቸውን እንዲያገኙ አደርጋቸዋለሁ። ለእኔ ብለህ ተሰቃይተሃል። መሞት ያለ ምንም ምክንያት እንዲሆን አልፈልግም። ለአንተ አደርገዋለሁ በአጭር ጊዜ ውስጥ። የውሸት ለቅሶ ካለቀሽ በኋላ የት ለመሄድ ነው የምታስቢው? ምን እያደረግሽ ነው? ልቀቂኝ አንቺ በሽተኛ። ኦዛን የት ነው? ያምሻል እንዴ? ስለ ኦዛን እኔን ነው የምትጠይቂው? ኦዛን አስከሬን የት ነው ያለው? አውቃለሁ። ወንድሜን ከገደልሽው በኋላ ነው። ያምሻል እንዴ? ስለ ኦዛን እኔን ነው የምትጠይቂው? ኦዛን አስከሬን የት ነው ያለው? አውቃለሁ። ወንድሜን ከገደልሽው በኋላ እንዳይታወቅብሽ ይህን እንዳደረግሽ አውቃለሁ። ምን እያልሽ ነው? የቱፋን አንቺን ማፈን የእቅዱ አንድ አካል ነው። የወንድሜን አስከሬን ከመቃብሩ ውስጥ አውጥተሽ ወዴት ነው የወሰድሽው? ኦዛን የት ነው ያለው? አሱ፣ ስለዚህ ነገር እኔን እየጠየቅሽ ነው ያለሽው? አዎ እየጠየቅኩሽ ነው ያለሁት። እንደዛ ከሆነ ምንድን ነው ማስረጃሽ? ምን? ጎርካን ሁሉንም ነገር ነግሮናል። ወንድሜንም እንደመረስሽው አውቃለሁ። ውሸት ነው። ስሚ፣ ማስረጃ አመጣና ትልቅ ቅጣት እንዲጣልብሽ አደርጋለሁ። ማስረጃ ማግኘት የምትፈልጊበት አግኘው። እስከዛ ድረስ ግን በህይወት መቆየት ከቻልሽ እድለኛ ነሽ። ኤሚር ኒያን አውቃለች። ጉርካን ሁሉንም ነገር ተናግሯል። መቃብር ስፍራውን ካየሽ በኋላ ፈርተሽ መሆን አለበት። እኔ ጋር ነኝና ወንድማዬ እንክብካቤ አደርግልሻለሁ። ትረጋጊያለሽ? እሺ? አልገባህም እንዴ? አንቃ ይዛኝ ነበረ። እነሱ እንደምታረጋግጥ ነግራኛለች። ምንም ነገር ብትል ከኛ ቀድማ ልትደርስበት የሚችለው ነገር የለም። እኔ ጋር ነኝና ያለውን ነገር እነግርሻለሁ። ስለ ቀጣይ እርምጃችን እያሰብኩ ነበር። ጉርካን ዛሬ አይኑን ይገልጣል። ማለቴ እሱ የእቅዱ አንድ አካል። እንዴት? አሱ ቤት ሆና መሆን አለበት ጉርካንን ሳታገኘው የቀረችው። ምናልባት ለዛ ነው ፖሊስ ጋር የደወለችው። ቀኑን ልትነግረኝ ትችላለህ ከማል? ከ2 ሳምንት በፊት ነው። ሮብ ቀን ጎርካንን ህመሙ ሲጠናበት ዶክተር ጋር ሄዶ መድኃኒቶቹን ለማግኘት ሲሞክር ነው ያገኘነው።
ሁሉንም ነገር ነገረን። ስለዚህ የኒሃን አደጋ ላይ እጁ እንዳለበት እየነገርከኝ ነው። አሱ ኦዛንን እንደገደለች ሊያረጋግጥልን የሚችለው ሰው ሆስፒታል ውስጥ ነው ያለው ማለት ነው። ወይኔ ጓደኛዬ፣ ምን አይነት ውስብስብ ጉዳይ ነው ይሄ ደግሞ! ባካችሁ ጎርካን ሲነሳ ለኛ ቀላል ይሆናል። ካልተነሳስ ምንድን ነው የምናደርገው? ከዚህ ከባድ የነበሩትን ፈልገን አግኝተናል። ግምት ነው። በግምት መንቀሳቀስ ደግሞ አንችልም፣ ግን አስፈላጊውን ጥርጣሬ ይዘናል እና አንድ ቦታ ማስታወሻ ላይ እናስቀምጠዋለን። ታስታውሳለህ? ያን ቀን ማወቅ ፈልጌ ነበር። የትኛው? ፖሊስ የሚያስበውን ለማሰብ ምን ያህል ስትራቴጂ ልታውቅ እንደሚገባ አልነገርኩም። ለካ ጥያቄው እንደዛ ነበረ። ይኸውልህ፣ እንደዚህ ማለቴ ነው። ቀጣይነት ያለው ነገር ጥሩ ነው። ያን ሌሊት ምን አድርገህ ሊሆን ይችላል? ብዙ ልፈታቸው የማልችላቸው ነገሮች አሳልፌያለሁ። ልብ ያማል። ልብ ያማል፣ ግን ልብ ራሱ በጊዜ ሂደት ይድናል። መርማሪ መልካም። ቤተሰቦቻችን በሆነ መንገድ ህይወታችንን ይዘውታል። ከመከላከል ውጭ ሌላ ምርጫ አልነበረኝም። ታውቂያለሽ። የመጨረሻ ምንድን ነው? ማለቴ ከዚህ በላይ ምን መታገል ትችላለህ? አታስቢ፣ እስከ መጨረሻው እስትንፋሴ ድረስ ነው። ነገሮችን ስታደርግ የምትጠቀምበት መንገድ እንዴት እንደሆነ ማወቅ እፈልጋለሁ። ውይ እዚህ ደስ ይላል። ከማልን በጣም አስጠበቅሽው። በጣም አረፈድሽ። አዎ ከማል ይጠብቀኛል። መክፈል የለብሽም፣ እኔ እከፍላለሁ። ምንም ችግር የለው። የጀርመን ስታይል ነው። ምን ተፈጠረ? ጥቁር ድመት ሀሳብሽን ሰርቆሽ ነው? አላስፈላጊ በሆኑ ጊዜያት ላይ የሚረብሹ ጥቁር ድመቶች ይኖራሉ። የሆነም በጣም ታስቂያለሽ። በኋላ እናወራለን። ስለ ወራነው ጉዳይ አዲስ ነገር ስለሚኖር ደውልና አሳውቃለሁ። ሸበላው ሁሉንም ነገር ነግረሃታል እንዴ? ነግሬያታለሁ። እንደገባኝ ከሆነ የነገርኩሽን ነገሮች ለአንቺ ጠቃሚ ሆኖ አላገኘኋቸውም። ከማል ስላላቸው ነገሮች መሆን አለበት የምታወሪው። እኛ ስላልነው ነገር ነው። ይህንን ጉዳይ ስንከተል ነበር። ልንነግርሽ ወስነን ነው። የወንድሜን ገዳይ ያገኝልኝ ሜርካ። ስለዚህ ይሄ መንገድ ለአንዳንድ ነገሮች ይጠቅም ይሆናል። የአንቺ መልካም ሀሳብም ይጠቅም ይሆናል። ነገሮችን የማደርገው በብልጠት ነው እንጂ በመልካም ሀሳብ አይደለም። ያኔን ይውድ የወንድሜን ገዳይ አግኝ፣ ፈልገሽ ድረሽበት፣ የሬሳ ምርመራ አድርጊና ያንቺን ብልጠት አሳየኝ ሜርካን። ከፖሊስ ጣቢያው ቆንጆ ሂል ጫማ የምታደርግ ሴት ሳይሆን በጣም ጎበዝ ፖሊስ መሆንሽን አሳየኝ። ወደድሽው? ያምራል። አዎ እኔም በጣም ወዳለሁ። ምን ከቁም ነገር እየቆጠረችኝ አይደለም እንዴ? ቆጥራሻለች። ግን ሁኔታዋ እንደዛ አይመስለኝም። አዳም ጉርካኖቫሊን መጠበቅ ጀምር። ጥብቅ ቁጥጥር እፈልጋለሁ። ሰውየው ፈጣሪ ካልገደለው ሰው ሊገድሉ አይገባም። እሺ? ከማልና ኒያን አሁንም ተስፋ አልቆረጡም። በቀላሉ ተስፋ አይቆርጡም። እንደዛ ከሆነ ምን ለማድረግ ነው? እኛ ለማለት በጣም ቸኮልሽ። ደስ የሚል ነገር ነው፣ ግን ለየት ያለ ስሜት አለው። ኢሚር፣ የምታስበውን ነገር ለእኔ ንገረኝ። ብነግርሽ የሚገባሽ ይመስልሻል? የኦዛንን አስከሬን ማግኘት አለባቸው። ምን የማይመስል ነገር አታውራ። ከዛ መርዙን ያገኙታል። እንዲመረዝ ያደረኩበትን መንገድ ያውቃሉ ማለት ነው። ትሰምኛለሽ አሱ? ያ መንገድ ያንቺ ነበር፣ የኛው ደግሞ የኔ ነው። ጥፋም ቢሆን ኖሮ የመረዘውና ነገሩ ያበቃት ነው። የሞተ ሰው ሌላ ወንጀል ቢሰራ ምንም ለውጥ አያመጣም አይደለም እንዴ? ሁሉንም ነገር እያስተካከል ነው። ለእኔ ተይውሽ። ሚስቴን ለመግደል ደግመሽ ምንም አይነት ሙከራ አታድርጊ። አንድ ተጨማሪ ልታደርግልኝ የሚገባ ነገር አለ። ምን? ታሪክን እዚህ ውስጥ አስገባ። ታሪክን ዝርዝር ውስጥ እንዲገባ አድርጊ። ይህንን ማድረግ ከዚህ በኋላ ትርጉም አይኖረው። ለምንድን ነው እንደዚህ ሆነው? እኔ እንጃ። የእነሱ ጨዋታ አድማቂ ሆነናል። የሌሎች ባሪያ ነው የሆነው። እንዴት ነው እንደዚህ? ሌሎች ባሪያ ነው የሆነው። እንዴት ነው እንደዚህ ልንሆን የቻለው? የሚያስጠላው ነገር ራሳችንን አተናል።
ያሳዝናል። በጣም አዝኛለሁ። ታውቃለህ በቃ ቻው። ባን ልትነግረኝ የምትፈልገው ነገር አለ? አለ። ምን? አንድ ነገር አለ። ማለት የመጨረሻው ውለታ ብለሽ አስቢው። ይህን ውለታ ከዋልሽ ንገረኝ ታሪክ። ፖሊሶቹ ከመጡ ባለፈው ሮብ ከአንቺ ጋር እንደነበርኩ ልትነግሪልኝ ትችያለሽ? እባክሽ እባክሽ። ለምን ታሪክ? ማለቴ ለምንድን ነው እንደዚህ አይነት ነገር የምትጠይቀኝ? ታሪክ ያለት ማታ የት ነበርክ? አትጠይቂኝ፣ ብቻ አግዢኝ። አዎ ይሄንን ማድረግ የለብሽም። እሺ እሺ አደርገዋለሁ። ችግር የለም። ታሪክ ሌላ ችግር ውስጥ እንደማትገባ ተስፋ አደርጋለሁ። ሁሉም ነገር ከዛች ሰይጣን ይጠበቃል ከማል። እኛን ለማለያየት ብላ ወንድሜን ገላብኛለች። እውነቱ እንዳይታወቅ ብላ የወንድሜን መቃብር ቦታ ልትቀይረው ነው። ኒሃን ትንሽ ረጋ ብለን እንጠብቃለን። ለምንድን ነው የምንረጋጋው ከማል? ምንድን ነው የምንጠብቀው? ያቺ ድንጋይ ወንድሜን ገላብኛለች። ምንም ነገር እንዳልተፈጠረ ህይወቷን በሰላም ስትኖር ልናያት ይገባል። ታፍና እንድትሰቃይ መሞቷ እንድትመኝ እፈልጋለሁ። በዓለም ላይ የሰው ልጅ ሊደርስበት የሚገባ ስቃይ ሁሉ እንዲሰማት እፈልጋለሁ። ስሚ፣ ጎርካን የነገረን ነገሮች መረጋገጥ አለብን። ሌላ አማራጭ የለንም። ሄሎ፣ እርግጠኛ ነህ? መቼ? እሺ ጥሩ፣ አመሰግናለሁ። ምን ተፈጠረ ደግሞ? እንድታሳውቀኝ የነገርኳት በሆስፒታል ያለችው ነርስ ደውላለች። ቤት ነሽ? ስንጠብቀው የነበረው ድል መሆን አለበት። ነይ አሁን እንሂድ። እንፍጠን። ከማል ዜናውን ሰማ እንዴ? በጣም ጥሩ። አሁን ከዛ አካባቢ ጥፋ። ከወጣው ቆየው። ያንቺ ተራ ነው። ሰላም አሱ። ታሪክ ጎርካን ነቅቷል። ምን? አሁን ሆስፒታል ሂድና ከመናገር አድነው። እንዴት? እኔ እንጂ አንድ ነገር አድርግ። ታሪክን ከማል ፊት ለማጋፈጥ ቀላል መንገድ ማግኘት ነበረብኝ። የካሜራውን ቅጂዎች እንደ መስጠት አይነት ነገር ይቀል ነበር። ራስሽን እያስጨነቅሽ ነው። አንድ ወንዝ ውስጥ ሁለት ያትታጠሉ። ኒሃንና ከማል ታሪክን ለሱ ሲገር እንደምንጋፈጠው ማሰብ የለባቸውም። ሁሉም ነገር አጋጣሚ ነው መሆን ያለበት። ሁሌም ደግሞ በአጋጣሚ አምናለሁ። ከምንም በላይ ደግሞ ይሄ ይታመናል። እንደነቃ ማን የተናገረው? እሺ ጥሩ። አዳም፣ የአሱ ስልክ ላይ የተጀመረው ምርመራ ምን ላይ ደረሰልህ? እየጠበቅን ነውና ዛሬ ያበቃል። እሺ በጣም ጥሩ። ሄሎ። እሺ በዚሁ ቀጥል። እሺ እስከ ከሰዓት ድረስ የድሮቹ ንግግሮቿን ቅጂ እንዳለ ማግኘት ፈልጋለሁ። በነገራችን ላይ ለወንድሜ ሴፍካት ከረጅም ጊዜ በፊት ፍቃድ እንዳገኘንና ምርመራውን እየጠበቅን እንደሆነም ንገረው። እሺ። ጊዜን እየገደላችሁት ነው። ሀካን፣ ጥያቄዎቹን ጨርስክ? አዝማሚያው የሚያስወጡኝ ይመስላል። አስናለሁ፣ ግን ከስልጠና ጀምሮ ተምረን ነበር። የግል ስራ መስራት በፍጹም ተቀባይነት የለውም። ሁሉም ነገር እንደዛ ቀላል ሊሆን እመኛለሁ። የኦዛንን ነፍስ ግድያ በተመለከተ በጣም ብዙ ያልነገርከኝ ነገሮች ይኖራሉ አይደለ ሀካን?